አመት ባልጠላው ተደፍቶ ተጋግሯል ያለው ሴት ዘለ ዮናስ ምን ልታረግ መጣ ደግሞ እዚህ ሸርሜክስ ለማያቅሽ አንቺ ወልፋማ What's up YouTube family እንዴት ናችሁልኝ? እሺ ቦይ ዋይዲቶም ባበደ ቀውጤ ሪአክሽን ቪዲዮ ተመልሼ መጥቻለሁ። ከናንተ የሚጠበቀው ቤተሰቦቼ ሙሉን ቪዲዮ እስከመጨረሻ የተመለከታችሁ ዘና ፈታ ማለት ብቻ ነው። እንደተለመደው ቤተሰቦቼ አንዳችሁም ሳትቀሩ ሁላችሁም ይሄንን ቪዲዮ ላይክ በማድረግ ጀምሩ። የተሰማችሁን ሀሳብ አስተያየት በነጻነት ኮሜንት አድርጉልኝ። ለዚህ ቻናል አዲስ የሆናችሁ እናንተም ቻናሉን ሰብስክራይብ በማድረግ ዋይዲቶም ዩቲዩብ ቻናል ቤተሰብ እንድትሆኑ ጠይቃችኋለሁ። የዛሬው ቪዲዮ ተጋበዙልኝ። መልካም ቆይታ ይመቻችሁ። ታርግ ትሰራለህ ወይ? እግዚአብሔር ቀልዳለ ማፋታት እንዴ ባለስ ኮንዶማል መሰለሽ ሶሳቲ የሚስቱ ጓደኛስ መጀመሪያ ሰላም ታይቀርም እሱ የቴናናት ይስኩታሽ ሶማይ ልጅ ያድር ጊዜ እንድናሳልፍ ነበር ማለት ላዚም በላቆጭታ ጥሩ ጊዜ አብረን ማሳለፍ እንችል ሰራው አላልኩሽ ማንም በደም ነው ማምነው ባሌት ሄዳ ከዛ ባለስ ኮንዶማል ይቀጥላል አይቀጥል እኛ እንቀጥለዋለን እኛ ጨርሰናል ታማኝ ባለ እውነትም You gotta trust man hard down ይዘሽ ሞተሻል እንብየው አንድ ጎረስኩልህ አልፈልግም ምን ጨመለቃሉ ጅሎች እኔ ጉዲ ፈላስ ደነገጠች ቤቢ አስተካክል ጋው ይሄንን ደ ምን መለሳቀቶ ወለፈውን ጥፋት ደግሞ አረሳሁት ኮነጥ እኔ መቆንጠጥ ፈራለሁ ቢዩን መቆንጠጥ አልፈልግም ቢዩን መቆንጠጥ አልፈልግም ታይም ይባል ነገር እኮ አለ ጊዜ አቃጣለሽ ያናግጣል ሞልቃቆች መጥበሻ ይዛ ተርፋል ሚስቱን እያያት ተርፋል ብሮ ተርፋል ወይኔ ጭራሽ ሟች ገላገለችው ጥሩ መቶ መጨረሻ ላይ እንዴ ምን እየሰራሽ ነው ማለት ዶሮ ስሪ አላልከኝም እና ጥፍሯን ያልኩሽ እንዲዋል ልስራት ኧረ ወይኔ ተቃጠለ ያ ድምጽ ቤት ያ ድምጽ ሁሉ ላይ አልደረሰም ላይ ነው በሰላም እንደማዘን ሁሉ አልደረሰም ላይ ነው ሁሉ አልደረሰም አህያ 1 2 3 ይሄ ነገር ደግሞ ወጡበት አይዞሽ ሉላዬ ሚኒሮች ምን ያክላል ወጣት ትንሳኤ ተይዟል ወንድምስ አዲስ አበባ ወንድሙ ነኝ ብሎ የመጣው ሰው አሁን ሞት አይደለም እንደ ባለፈው ውሸቱን ነው እሱም ሞት አይደለም እንዴ ሞተ እኮ ያ አላህ ወላሂ ያ ሰው ሞተ ምን ነው ሞት አላቅም እንደነቀው አላቅም ወላሂ ሞተ በእርግጠኝነት ከበለክ እንትን ውስጥ ቲክታክ ውስጥ ገብተህ እንትን ውስጥ ታች ውስጥ እንትን በላ ሞተ ወላሂ አላህ ይሰብር አንተንም አሚን ሞተ እሱ ያሳዝናል በጣም ሰውየው ንብረቴንም ላካፍለው ምናምን ደም ብሎ ነው ውሸቱን ነው ጠይቄዋለሁ አረጋግጫለሁ ውሸቱን ነው እንዴ ንብረቱን ደም ብሎ ነው እኔ ወንድሙ አይደለሁም በምንም ነገር ማንገናኝ የነሱ አባታቸው ሌላ እናታቸው ሌላ የኔ አባቴ ሌላ እናቴ ሌላ
ወየ ጋሼ ይኸውልህ እማዬ እንዳለች ሂድና በሬ አራጁ ማለት ነው ስጋው ምን ነው ዘገየ እያለች ነው ብለዋል። ይሄ ነገር ተረበ እሺ ኧረ ችግር የለውም። በሬ አራጁን ስጋ ቆየ። በሬ አራጁን ስጋ ቆየ። በሬ አራጁን ስጋው ቆየ። ምን ነው በሬ አራጁን ስጋው ቆየ እኮ በሬ አራጁን ስጋው ይቆይ። በሬ አራጁን ስጋው ይቆይ። ማን ፊስ ነው አይደል? ይኸውልህ እዚህ ጥፋት ጋር ያለችው አለች አይደል? ማዘሯ ማለት ነው እንዳለች በሬውን ጸበል ቅመስ ነው። አዎ እንደዛ ነው። ጋሼ ነገርኩት። ላምታው ተለም ይሄን ሁሉ ሳይቆይ ተሳሳታለህ። ኧረ ምንም አይረባ ልጅ ነው። በል ካሁን ሄደህ እንቁላልና አይብ ገዝተና በዛው ኃይልኩን አስተካክልና ቶሎ በል ሂድ። እንቁላልና አይብ ደግሞ ተሳስተናል። እንቁላልና አይብ እንቁራሪትና አይብ ማን የአይጦ ጥመድ አለ? የጦር ምን እንቁራሪት አይዘም ነው? ምንድን ነው? የለም እኮ ኩላሊት የለም እኮ ኩላሊት። አዎ አሁንም ታትገዛው መጣ ኩላሊት የለም። ታዲያ ከየት ላምጣው? የሌለ ነገር ነው እንዴ የምትርቁ? ማን ኩላሊት አረ ምን አስታውሳችሁ ይሄን ቪዲዮ ስታይ ድሮ ልጅ ሆናችሁ ማለት ነው ዕቃ ግዙ ስትባሉ እንዴት ነው ህፃን እያለ ማለት ነው ሻይ ቅጠል ከሆነ ሻይ ቅጠል ሱቅ እስክንደርስ ማለት እንዳንረሳው ከረሳነው ስንመጣ አንቺ ጤነኛ አይደለሽም እንዴ? እንዴት ነው ቺት ታረግብኛለህ የምትይ? እንዴት ነው የምጠረጥርኝ እኔ? አረ በእናትሽ ተይ። የተመረዘ አስተሳሰብ ማን ነው አይምሮች ላይ የሚያመጣው? አረ ከጓደኞቼ ጋር ነኝ። አንቺ ሴትዮ ካላመንሽ ያው ሰሊምን አናግሪው። አዩ አይደለች ኢክራም ሁለት ሃናን ዋያ እውነት አንተ ቺታ አታረግም። ሰላም እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? አንድ በጣም የታዘብኩት ነገር አለ። አዲስ አበባ ነው ያለሁት እና በጣም የታዘብኩት ነገር ስትስሙ በተለይ ወንዶች እንደዚህ ሀግ ስታረጉ በጣም ንቅ የምታረጉት ነገር ምንድነው? ታንቁናላችሁ እንደዚህ ንቅ አርጋችሁ። እኔ በተለይ ከሜካፕ ሃይላይት ወዳለሁ። እኔ እንደምታዩት ሃይላይቴ ውስድ ነው የምታረጉብኝ። ሃይላይቴ ኮንትሮል እኔ ኮንቱር ያለ ፊት ነው ያለኝ ያያችሁ ኮንቱር ሃይላይት ግን ቬሪ ኤክስፔንሲቭ እና ሃይላይት እንድምቡልኝ በቃ ባዶኝ የሆነ ምን መሰለኝ እንደምመለስ ወደ ቤት ስመለስ የሆነች በቃ የከሰረች ነገር ሆኜ ነው የምመለሰው። በቃ ሙሉ ሉጥ አርጋችሁ ወስደውችብኝ ማለት ነው። እና ዋይ ሴቶች ብዙ ጊዜ ስንሳሳም ባይ አየር ላይ ነው ምን በማለው ምክንያቱም ብራንዳችን የምንቀባው የፋውንዴሽን የሃይላይት ስለሚለያይ ዶብሎቆሎቆሎ ማድረግ ስለማንፈልግ ማለት ነው። እናንተ ግን አይገባችሁም። ዝም ብላችሁ በቃ ትደበላልቁናላችሁ እና ስታበት አትነቁን። በቃ በሉ በቃ ከሩቅ ኧረ ወደዛ ይቺ ምንድነው የነሉ ሰዓት ማለት ነው ይራስ ለራስሽ ይሆናል የዘፈንሽ። በጉን ያረድነው እኛ ነን አይደለ? አዎ ቦስ። የበጉ ቹቹላ ለማን ነውና የሚገባው? ቆለጡን ነው በሙሉ ስሙ አትጥራው። እሺ ሂድና ቹቹላውን ካልሰጠና አጸፋይ ምላሽ ከባድ እንደሆነ አሳውቀው። ከሱ ጋር ንግግር የለኝም እኔ። እሺ ቦስ። በጉን ያረድነው እኛ ነን። ቹቹላው ያስፈልገናል። ስጠን ወደዛ በእናትህ አንተ ባለፈውም እንዲህ ብላ አዝገኛል። ወደዛ ሂድ በእናትህ። ስለምን ቹቹላ ነው በሙሉ ስሙ እንድጠራው አታስገድደኝ። ስለምን ቹቹላ ነው የምታወራው? ምንድነው የምትለው? የበጉን ቆለጥ ስጠኝ። የበግ ቆለጥ ማለት ነው እንዴ? ሌላው ሾው ሰጥቶት እኮ ቅድም አንተ ቀድማ አትመጣም ነበር? ትሽ ያዝገኛል በእናታችሁ ቦስ። ውሻው ቀድሞናል። ውሻው ወሰደው። የታይ ሰፈሩ ከሆነ ቶሎ ያላምጠውም ከፈጠነ እንደርስበታለን። ይደረስበታል። እንዴት ኪድስ ቹቹላውን ከውሻ አፍልታውጡ ገንዘብ ምን እያደረጋችሁ ነው? ማሪ እንደምታስበው አይደለም። ተረጋጋ። ምንድነው እንደምታስበው አይደለም? ክርና መርፌ ሆናችሁ ነው እንደምታስበው አይደለም። እንዴ አውጣው እንዴ! ተረጋጋና ላስረዳ። ምን የምታስረጂ ነገር እንደምታስረጂ ባልጋዬ ላይ በገዛ ቤቴ ወንድ ይዘሽ ትመጫለሽ? ይሄንን የጎፈጠጠ ሰውዬ ይጎፈጠጠ ምንድነው 15 ሚሊዮን
አካውንቴ ላይ ገብቶ ነው እኮ። ምንድን ነው እሱን ያስገባል? ምን ትዳሬን እየገዛኸኝ መሆኑ ነው? ግን ደግሞ እንትን በል እርጎ አለላችሁ፣ ፍሪጅ ውስጥ አለላችሁ። አንቺ አታስቸግሪው ጨምላቃ። እንትን በሉ መሳቢያ ውስጥ እኮ አያስፈልጋችሁ። ውለዱ ክበዱ። አንቺ ማር ነሽ። ድሮም ለይቼ መርጬ ያገኘሁት ህይወቴን የቀየርሽው። እስቲ ወደ ድሮ ትውስታ እንሂድ። በዚህ ሁኔታ መቀጠል የምንችለው ለምሳሌ የ1 ሊትር ዘይት ዋጋ ከ8 ብር ተነስቶ ነው 20 ብር የገባው። አሁን ስንት ነው? እንጂ መቀነስ ባህሪ የሚታይ አይደለም በኑሮ ላይ። ህዝቡ መናገር የፈለገው ነገር ይኖራል፣ ግን ለምን ዝም እንዳለ አላውቅም። በጣም የኑሮ ነገር በጣም አስቸጋሪ ነው በአሁን ሰዓት። ከፔስታል አቅም 10 ሳንቲም የሚሸጥ ፔስታል 15 ሳንቲም ሆኗል። 2 ብር የሚሸጥ ሳሙና 2.75 ሆኗል። የኑሮ ነገር እና እያንዳንዳችን ኑሮውን አልቻልነው። በኑሮ ውድነት ሁላችንም በየጓዳው አይደለም የውጭ እንግዳ ለማስተናገድ ልጆችን እስከ መጥላት ደረጃ የተደረሰበት ሰዓት ነው። ብዙ ችግር አለ። ኢትዮጵያ ህዝብ ደግሞ ቢረዳ ጥሩ ነበር። ለችግር ግን አይረዳም። ብዙ ችግር አለው። ሱቅ ስትሄድ 5 ሳንቲም መግዛት አይቻልም። ወይ ማዘር 5 ሳንቲም። ይሄ አሁን 1999 ነው 2000 ዓመተ ምህረት ነው። አሁን ቅርብ ጊዜ ነው። ግን ዛሬ ላይ ቢሆንስ የስብሰባ አስባችሁታል? አቤት አቤት! በዚህ ጊዜ ኑሮ ሌላ ታሪክ። 5 ሳንቲም መግዛት ማይችልበት ሆኗል። ወይ 5 ሳንቲም አሁን 100 ብር ዋጋ የለውም ማዘር። ይሄ አሁን ኮክ ነው አየኸው? ይሄኛው ፍሬው ነው። ይሄ እንደ ዘር የምተክለው ነው። የምታገኘው ውጤት ግን ይሄ ነው። በዚህና በዚህ መሀል የጊዜ ልዩነት አለ። እግዚአብሔር ሁልጊዜ ሲነግርህ በዚህ ይሄንን ይሰጥህና የሚያወራህ ግን ስለዚህኛው ነው። እና እጅ ላይ ግን ያለው ይሄ ነው። ትንሿን ነገር ይሰጥህና የሚያወራህ ግን ትልቁ ነው። በሁለቱ መሀል የጊዜ ልዩነት አለ። ዳዊትን አነግሣለሁ ንጉሥ ሆነሃል አለው። ይሄንን ነገረው። ሰውየው ግን እዚህ ጋር ወደ እረኝነት ላይ ነው ያለው። ስለዚህ ሁልጊዜ በዚህና በዚህ መሀል ጊዜ አለ እና ያን ደግሞ ትዕግስት ይባላል። በትዕግስት ውስጥ እግዚአብሔርን ከጠበቅ ሳትወድ በግድ ከዚህ ወደዚህ ትመጣለህ ማለት ነው። ዋው ገባ? ፐርፌክት። የምር የፈጣሪ ታይም ነው ትክክል። ሁልጊዜ እኛ ማየት ማንችለው ነው ፈጣሪ የሚያየው ማለት የተቀመጠልን እዚህ ጋር እያለ እኛ አናየውም። ያኛውን አሻግረን ስለማናይ ብዙ ጊዜ መሄድ ያለብንን ስቴፕ አንሄድም። ትዕግስት አተም ማለት ነው። ታክሰን የፈጣሪ ጊዜ እስኪመጣ መጠበቅ ነው ያለብን። የሚገርም ዮናስ ምን ልታረግ መጣ ደግሞ እዚህ? ሸርሜክስ ለማያቅሽ አንቺ ወልፋማ ለማያቅሽ 1 ሊትር ውሃ ስንት ኪሎ ግራም ነው? ሊትር በኪሎ? አዎ ወደ ኪሎ ምንድን ኪሎ ላይ 100 ኪሎ ግራም። አታቂም። ጠይቂ ይነገርሻል። እናንተ ለጠይቃችሁ እስኪ በጣም ቀላል ጥያቄ። 1 ሊትር ውሃ ስንት ኪሎ ግራም ነው? እስኪ መልሱና። ወይዘሮ አረገሽ እትዬ ሸመነሽ ቤት ያለውን አያውቁታል? አዎ አውቃለሁ። ናባ ፈልገህ ነው ጋልቡት። ሻሻ ያንተ መጫወቻው እየቀረው አይደለ? ቆይ አገኘሃለሁ። አሁን ይሄ ሰውዬ የቤት ሰራተኛ ሳይሆን ስራ እኮ ነው የሚያስፈልገው። እንዴ ቦማርሌ ሰላም ነው? ደላላው ልኮኝ ነው። ምን ትችያለሽ? ጾም ነው ፍስክ። የጾም ምን ትችያለሽ? ሰላጣ በጮማ ህንጻ ተፈርሾ እስቶቭ ላይ ጭሱ እኮ ነው ጭሱ ነው። አሰማኝ። እንደምን ዋልሽ አስካለ? መቼ እትዬ ተሾመ ምን ሆኛለሁ? ምን ማለት ነው? ለምን ማለት እኮ ነው። ነጋግራችሁ ለወጥቄ ነው ሙልጭ ማረጋችሁ። አመት በዓል ጠላው ተደፍቶ ተጋግሯል ያለው ሴት ዘለ ወይኔ በላቸው። ስሚኝማ ማማ ልሄድ ነው ወደ አዳማ። እሺ
አንቺው ነሽ የኔ አላማ እሺ ታውቂያለሽ እንዳሉኝ ብዙ ገገማ አንተ ያማት እስከመለስ ሆነሽ ጠብቂኝ ሲግማ ኢትዮጵያ ውስጥ ድቃላ በስቷል እግዚአብሔርን ድቃላ በስቷል የበላቸው ንግግር ትክክለኛ ቦታ ያገኙ ለዚህ ቪዲዮ ነው ለት አንዱ በሌለው ብር በገዛና ማለት ነው ተሰረቀበት ከዛ በቃ መሮት ፖሊስ ጣቢያ ሄድና በግ ተሰረቀብኝ ይላል በዚህ ኑሮ ውድነት ኬት አምጥተን የገዛው ብሎ አላሰሩት እንዴ ሸምስ ወጂ እንዴ ደግሞ ጆሮ ማዘል ጀመርክ አዎ አባቴ ዋጋው ነው እንዴ ማለት ከጠፋ አይገኝም ደግሞ አሁን እኮ ከጠፋ አይገኝም በዛ ውድ ነው አባ አይዞ ቀን ደርሷል አሁን እስካሁን አዝዬ አለው ትንሽ ቆይተ ደግሞ ሆዴ ውስጥ ተቀመጣለህ ከጀርባዬ ወርዳ ወደፊት ሆዴ ውስጥ ተቀመጣለህ ትንሽ ብቻ ቆራሌ ተሰብስበን እንዳማረብን ወደመቶ ፍቅር ያስነብብን ተሰብስበን እንዳ ምንድን ነው እንዴ የምን ጩኸት ነው ላቦ ለባል ራስ ያስኩትን ብር ነው የዘረፈኝ ገንዘብሽን ያመጣዋል አው ለባል ቆንጆ እጅ ላይ የጣለሽ እናቴ መጣው እናቴ ቆን እያየሽ ቆን እናቴ ሽቦነሽ ፌሮነሽ ድስተርሽ ምናምን ከሰማሽ እና ያመልጥሽ ደግሞ ታልነግርሽ ማለት አመለጠኩ ምልቱ ኧረ ምንም የሚሸጥቃ እኮ ካለ ብዬ ነው የምን ቀን ወጣ አይ የሚሸጥቃ ወይ ደግሞ ፔፕሲ ካለ ብዬ እኮ ነው ናምጣው እባክህ አዎ ጠጣልኝ እኔ ጌታ ጠጥተ መልካም አመት በኋላ አገኘኸው ፍራሊው የልጆች አባት አትቤ ብላችሁኛል ከዛሬ በኋላ የልጆች አባት አለለውም ባለቤቴ ነው ብለው እጅግ በጣም ደስ ብሎናል ብዙ ነገሮች አልፈናል ወደ ኋላ እዚህ ቀን ለመምጣት ያለፍንባቸው ብዙ ስቴፖች አሉ ምክንያቱም ብዙ ጊዜ 14 አመት መለያየት በጣም ቢግ እና መሄድ ያለብንም መንገድ ሁሉ ሄደን ለሰይጣን ህፍረት ለወዳጅ ደግሞ ደስታ ሆነናልና እግዚአብሔር ይመስገን ስለመጣችሁ አብራችሁ ስላላችሁ እናመሰግናለን እንግዲህ አርቲስት ገኒና ባሏ ፕሮፌሰር ያው ለ14 አመታት ተለያይቶ ነበር ሰሞኑን ሰይፉ ላይም ቀርበው በቃ ማለት ላይክ እንደ ወንድምናት ነው መጥቶ ቤት ይሄዳል ምናምን ያለን ግንኙነት እንደዛ ነው ከዛ ውጪ ሊያልፍ አይችልም ብላ ነበረ ግን ነገሮች ተቀይረው ዛሬ ላይ ተመልሰው እንደ አዲስ ተሞሽረዋል ወደ ትዳራቸው ተመልሰዋል which is በጣም ደስ የሚል ነገር ነው በጣም መልካም ነገር ነው ማለት የተለያዩ ሰዎች አንድ ላይ ሆነው ማለት ትዳራቸውን መልሰው ለልጆቻቸው ሲሉ ለራሳቸውም በጣም ደስ የሚል ዜና ነው እና በጣም ደስ ብሎኛል ማለት ለብዙ አርቲስቶች ምሳሌ የሚሆን ነገር ነው ብዙ ሰዎች ግን እኔ ኔጌቲቭ ፓርቱ አልታየኝም የዚህ ነገር በጣም ደስ የሚል ነገር ነው ግን ትንሽ የማይባሉ ሰዎች ማለት ነው በጣም ኔጌቲቭ የሆነ ኮሜንት ይሰጡ ሰምቻለሁ ግን ምንም ይደብር ነገር የለውም እንደውም በጣም የተሻለ አሪፍ ነገር እንደሆነ ነው ማስበው ተናደ የምትመታው እየፈለግ ጀለስ ሲመጣ 76 ሺህ ብር ስልኩ አለ 5 ሚሊዮን መኪናው ጓደኛው 25 ሳንቲም በዋጋ ደረጃ ሲሆን እኮ ጓደኛ ርካሽ ነው አይደል ለባል በገዛ ሄደ ተሰርቆ ተሸራኛ ጠብቀን ከዛ የታል በጉ ስትባል አንቺ ምቀኛ ገና ለባል ዶሮ ገዛ ብለሽ ተቃጥለሽ ነው አይደል ምቀኛ ጎረቤት እኔማ ማዝናሽ ነኝ ለሁለት እግር ዶሮም ቀናው ያጣ ብዙ ያወራል ይሄንን ዝመሽ ያገኘሽ አላቅህም አንተ ኩኩኒያ ከሁለት ቀን በኋላ ዶሮ የሚበላውን ጥራጥሬ ትበላለህ ያጣ ብዙ ያወራል እኔማ ማዝናሽ ተንቄያለሁ በገዝቼ ካልመጣው ሰው አትበለኝ አንተ ኩኩኒያም ዛሬ ጠብቀኝ እስኪ እናያለን ጠብቅሻለሁ ለማንኛውም ጎረቤቶቼ ታጅቡኛላችሁ ጠብቁኝ ምድረ ኩሳም ወዴት ነው የሚሄዱት ላግዙታ አግዘኝ ይኸው መጣን ወጣ በሉ አለቃችሁ መጥቷል አምላኬ ሆይ አይንሽ አይንበለኝ እኔም ብሎ ባለበት ወደ ሊድ ኧረ ወንድሜ ትንሽ ማማዝናሽ የኛ ባለበግ የታል በጉ አቤት
ጆን ዳንኤል ከእስር ቤት እሷ ደግሞ ከቲክቶክ የበፊት ቪዲዮ ነው ሰሞኑን ተለቀቀ የቪዲዮ በጣም መነጋገሪያ ሆኗል የቲክቶከሮቹ ጉድ ብለናል እሷ አሁን ሌላ ሴት አግብቶ ምናምን አርግዛለት ምናምን የሚባል ነገር አለ ግን እኔ ምንድነው የገረመኝ አሁን ይሄ ፋይል የቆየ ነው ቪዲዮ የቆየ ነው ግን ማን ነው የለቀቀው ኬት አምጥቶት ነው የፖስተው የኔ ቅርብ ሰው የሚያውቁት ሰው ነው ዛሬ ላይ ይሄንን ቪዲዮ አውጥቶ እንደዚህ ሶሻል ሚዲያ ላይ መነጋገሪያ ያደረገው ማለት ነው እንደዚህ ነገር ግን በጣም ይደብረው በጣም የሚያስጠላኝ ነገር ውሸት ያለ ውሸት አትወድም ማነው ጆን ዳንኤል ስምሽ ማን ነው ጃኒ ማን ነው ስምሽ ሰማኝ ገብሩ በጣም የሚያስጠላኝ ነገር ውሸት ባይስተው ለዚህ ነው መኖር የሰው ስም ነው ምናምን የሚለው ሰውዬ ያለው ለዚህ ነው እኔ ደግሞ ቤስት ፍሬንድ ምናምን አይሰራም ነው በቃ ቤስት ፍሬንድ ምናምን ከሆነ ነገሩ ሌላ ታሪክ ነው ሌላ ታሪክ አለ ምን አለ አንዱ አምቦኪስ አላለ have a baby by me baby be a millionaire ልሻለሁ እኔ ደግሞ ማለት ነው የመቸ አንተ ሰማኒ ታሰርኳል አሉ አይደል እንዴ ምንም ሳረጉ የሚሞቱ ትመቹኝ ያላችሁ ሁለታችሁም ግልሽ እናቴነ ጄዲ መስሩን ያቅልልሽ ጃንዬ ወዳችኋለሁ ቲክቶከሮቹ እንግዲህ ሰሞኑን ይሄ ቪዲዮ በጣም ቫይራል ሆኗል ቤተሰቦች የዛሬ ቪዲዮአችን ያያችሁት ይመስል ነበር እንዴት ነበር ሀሳብ አስተያየት በነጻነት ኮሜንት አድርጉልኝ ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ በቀጣይ ባሪ ቪዲዮ መጣለው ሰላሙን ጤናውን ብዝት አድርጉ ይስጣችሁ ቻው